الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم أن الله سبحانه وتعالى إن هذا القرآن يهدي للتي هي أقوم እንደሚለው የቁርአን ለሚቀበለውና ለሚከተለው የሰው ልጆች ሁሉ ጊዜ ጉብጠታቸውን የሚያርቅ ቀጥተኛውን አቅጣጫ የሚያሳይ ነው ይላል። ታሪክ ለሰው ልጅ መስታወት ነው። ታሪክ በማንኛውም መልኩ በመጥፎም ሆነ በመልካም ገጽታው ለሰው ልጅ ጠቃሚ ነው። የመጥፎዎቹ ታሪክ ሲቀርብ ምን አይነት አጥፍተው እንዴት እንደጠፉ ማወቁ ይጠቅመናል ማለት ነው። ለምን ያንን ጥፋት እኛ ደግመን እንደገና እነሱስ አይነት ጉዳት ላይ እንዳንወድቅ መጠንቀቅ ነው ውጤቱ። መልካም የሰሩት ደግሞ በመልካም ገጽታቸው ምሳሌና ራዕይ አድርገን እንድንከተላቸው ነው። ግን ይሄ ነገር ተረስቷል። አሁንም ቁርአን ያው ያነባዋል ሙስሊም ነኝ የሚለው ሰው ሁሉ። ግን እያንዳንዱ የኡመሞችን ያለፉ ህዝቦችን ታሪክ ነው መልሶ መላልሶ የሚያሳየን ማለት ነው። ከዚህ ተማሩ፣ ጥፋት አትድገሙ ነው የሚለው ያለው። አሁን ግን የሰው ልጆች ያንኑ እየደገሙ ነው ያሉት። እስካሁን ድረስ ተሰልጥኗል፣ ተመጥቋል፣ ተሻሽሏል ይባላል። ወደ ኋላ ሩጫ ነው በቃ ወደ በለጠ ጥፋት እየተገባ ነው ያለው እንጂ ሰዎች እየሰሙና እየተማሩ አይደለም ማለት ነው። አላህ ግን Subhanahu Wa Ta'ala ታሪክን አትርሱ፣ በታሪክ ሚዛን ሁላችሁም ችግራችሁን ልትፈቱ ትችላላችሁ። ታሪካችሁን ዘንግታችሁ አዲስ ታሪክ እንጀምራለን የምትሉ ጥፋት ነው የምትደግሙት እንጂ ሌላ ምንም ነገር የለውም እያለ ነው ያለው ማለት ነው። ወኢነ ከሲረ ሚን الناس عن آياتنا لغافلون ሱብሃንአላህ። ያገላለት ተመልከቱ። ብዙዎቹ ሰዎች እንግዲህ በአሁኑ ጊዜ በመላእክት የሚቆጠሩ ህዝቦች የዘነጉ ናቸው። ይሄ ሁሉ ነገር አላዩም አልሰሙም መስለው እንደገና አዲስ ጥፋት እየጀመሩና እየጨመሩ ነው ያሉት ማለት ነው። ሰዎች ግን ቢነቁ ኑሮ ከዚህ ታሪክ ተምረው የዚህ አይነት ጥፋት በእኛ ላይ እንዳይመጣብን ብለው የሚበጀውን ሊሰሩ ባሰቡ ነበር ነው። ቢሆንም ሰማችሁም አልሰማችሁም እኔ መንገር አለብኝ እየነገርኳችሁ እያስጠነቀቅኳችሁ ነው። ወለቀድ በወና በኒ እስራኤል ሙበወአ ሲርቂን እና የእስራኤል ልጆች ከዛ በኋላ እንግዲህ እጅግ ወድቀውና ተንቀው የቆዩትን ያህል በዛች ሀገር ላይ በጣም የተደነቀና ያማረ የሰመረ እድል ላይ ያስቀመጥናቸው። እነሱ እንደማንኛውም ሰው ተሰደው ሄደው እንዲሁ ዝም ብለው የደሃ ኑሮ እየተንከራተቱ መኖር እንኳን ተመኝተው ሊያገኙ የማይችሉ ነበሩ። ግን ነፍራውንን የመሰለ ጥጋበኞች አላህ በቅጽበት አውድሞ በእነሱ ስርዓትና በእነሱ ሀብትና አገር ላይ እንዲንፈላሰሱ አደረግናቸው ይላል። ወረዘቅናሁ ሚን الطيبات ጣፋጭና አስደሳች የሆነን ሲሳይ ሁሉ ሌሎቹ የከሰቡና የለፉበትን በቀላሉ እነሱ እንዲዘለቅቁና እንዲጠቀሙ አደረግናቸው። ይህንን ሁሉ ኒዕማ የሰጣቸውን ጌታ ማመስገን ትተው እንደገና እክትላፍ ጀመሩ ማለት ነው። እኩሉ አላህን ብቻ መገዛት አለብን ሲሉ ነብዩና ሱዲቆቹ፣ ሌሎቹ ወስላቶችና ደካሞች ደግሞ ጃአለና ኢላሃን እያሉ ያልሆነ ጥያቄ ማንሳት ጀመሩ። ሐታ ጃአሁሙል ዒልም ቁልጭ ያለው እውቀት ከመጣላቸው በኋላ አላህ ነው ረብል ዓለሚን ያንን የመሰለ ጥጋበኛ ጥላታችንን ያወደመልን ለዚህ ድል ያበቃን በማለት ፈንታ እኛም ሌላ አምላክ ይፈጠርልን ብለው አረፉ ማለት ነው። ያኔ አላህ Subhanahu Wa Ta'ala እንዲህ አይነቶችን ጥፋተኞችና ባለጌዎች የውመል ቂያማ ፈረዳቸዋለሁ በሚከራከሩበት ነገር የማያጠራጥርና የማያከራክል ሁኔታ ግልጽ ሆኖላቸው እያለ እንደገና አላህን ተተው ወደ ሌላ አምልኮ በመሄዳቸው ወደፊት ፍርዳቸው ይታይላቸዋል ይላል። فإن كنت في شك مما أنزلنا إليك ይላል። እንግዲህ አሁን ወደኛ ነብይ መጣ ያ ታሪኩን ቋጨው ማለት ነው። እና አንተ መሐመድ ሆይ ይላቸዋል إن كنت في شك مما أنزلنا إليك ወደ አንተ ባወረድንልህ ነገር የምትጠራጠር ከሆንክ ላቀደረ አላህ ማለት ነው። እንግዲህ አንተ ያለፉት ነብያትና ኡመሞቸው ምን እንደሆኑ እየነገርኩህና እያስተማርኩህ ነው ያለሁት። በዚህ በተወረደልህ መመሪያ እውነት ይሄ የሚለይ ነገር እውነት ነው ወይስ ብለህ የምትጠራጠር ከሆንክ فاسأل الذين يقرؤون الكتاب من قبلك ካንተ በስተፊት የኪታቦችን የሚያነቡትን ባለሙያዎች ጠይቅና የበለጠ መረጃ ለማግኘት ከፈለክ
አንተ ራስህ በጥናት ድረስበት ይላቸዋል። እኔ ሰዓት ለፋስ አድረክም በቀላሉ የታሪክን እንቆ ነግሬሃለሁ አስቀምጬልሃለሁ። ምናልባት ይሄ ነገር በምድር ላይ የተከሰተ መሆኑን በምን ላረጋግጠው የምትል ከሆነ ሂድና በየአካባቢው ይሄ ታሪክ የተከሰተበት አካባቢ ላይ የታሪክ ምሁሮችን እንዲሁም የሃይማኖት ሰዎችን አነጋግረህ የበለጠ ለማረጋገጥ ከፈለክ ሞክር አላቸው። በእኔ ማትብቃቃ ከሆነ ማለት ነው። والله لا اسال احدا غيرك قالوا ታንተ በስተቀር ማን ነው ያንተ ተንተ የተሻለ የሚነግረኝ ማንንም አልጠይቅም ማለት። እዚህ ላይ አላህ Subhanahu Wa Ta'ala ለዕልም ምን ያህል ደረጃ መስጠቱን ለመጠቆም ነው። የሰው ልጆች ዕውቀት በቃኛ አይባልም። የፈለገውን ያህል አዋቂ ቢሆን የበለጠ ለማወቅ መጣር ያለበት መሆኑን ያመለክታል ማለት ነው። እና ግን ማንኛውንም ማህይም ብትጠይቀው ጀህል ነው የሚጀምርልህ። ግን ፈስአል الذين يقرؤون الكتاب ምሁሮችን ነው ፈስአሉ አለ ذክር እንዳለው ማለት ነው። ኪታብን የሚያነቡትን ሰዎች ብትጠይቃቸው ይሄ እኔ ያልኩህ በተውራት በእንጂል የተጠቀሰ ታሪክ ነው። አህለል ኪታቦች ራሶች ይሄን ነገር ያውቁታል ማለት ነው። የነ ሙሳን ታሪክ በሚገባ እና ለዚህ መዲና በወረዱ ጊዜ አሹራ እየጦሙ አገኟቸው ይሁዶቹ። ይሄን ቀን የምትጦሙት ለምንድነው ቢሏቸው ይሄንን ትልቅ ታሪክ አጣቀም እንዳሏቸው انه يوم عظيم نجى الله فيه موسى وقومه واغرق فرعون وقومه ይሄ እኮ ትልቅ ታሪክ ያለው ነገር ነው። በአሹራ ዕለት እኮ ነው አላህ ፍራውንን እስከ ሰራዊቱ አውድሞ ሙሳን እስከ ተከታዮቹ ነስር ያጎናጸፋቸውና ለዛ ነው ሽክር የምንጦመው አሏቸው። نحن اولى بموسى منكم ማርያም እና እንግዳውማ ለሙሳ ዲል ከሆነ እኛ እንቀርባለን ለሙሳ ከናንተ ይልቁንስ እኛም ዒዳችን ነው ብለው ነብዩ ያንን ቀን እንዲጦሙ አዘዙ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንግዲህ የሰው ልጆች እንዲማሩ እንዲመራመሩ ይፈልጋል። እኔ ከነገርኳችሁ በቃችሁም አይልም። የእውቀት እንትን ክፍት መሆን አለበት። ማንንም ሰው ዕውቀቱን የበለጠ ቢያዳብር የሚከለክለው ነገር የሌለ መሆኑን ያመለክታል ማለት ነው። ግን አላዋቂዎቹ ዘንድ ሄደህ ከጠየቅ ስተት ነውና የሚጨምሩልህ አዋቂዎችን መጠየቅ አለብህ። ለቀድ جاءك الحق من ربك ከጌታ በኩል ቅልጭ ያለው እውነት መጥቶልሃል። እኔ የምነግርህ ታሪክ የተጋነነ ወይም ያልሆነ ዝም ብሎ ልቦለድ አይምሰልህ። ያለውን ተጨባጭ ሁኔታ ነው ቅልጭ አርጌ ያስቀመጥኩት ይላል። በመሆኑም فلا تكونن من الممترين ሰዎች ምናልባት አጠራጣሪዎች መጥተው ይሄ የሚባለው ነገር ሊሆንም ላይሆንም ይችላል ብለው ብጅታ ቢፈጥሩብህ ከተጠራጣሪዎች እንዳትሆን። ولا ينبئك مثل خبير እንደ ሚስጥር አዋቂው ጌታ የሚነግርህ ከቶ ማንም የለምና አላቸው ማለት ነው። ስለዚህ እሳቸውም ካንተ አልፌ ማንንም አልጠይቅም ካንተ በላይ ማን አዋቂ ኑሮ በማለት መልስ ሰጡ። ولا تكونن من الذين كذبوا بآيات الله እና እነዚያ የአላህን ተአምር የአላህን አንቀጽ የሚያስተባብር ከሆኑት ሰዎች እንዳትሆን። እንግዲህ ሰው ያካባቢው ተገዥ ነው፣ የልማድ ሰለባ ነው። ውሸታሞች ውሸትን ደጋግመው በዘመሩት ቁጥር እውነት ይመስላል አይደለም እንዴ? በአሁኑ ጊዜ የዓለም ማስሜዳ እንደሚያነፋው ማለት ነው። የምታቀውን ነገር በሰፈር የተከሰተውን ነገር ተቃራኒውን ያወራልሃል አይደለም እንዴ? ኢቲቪ የሚያወራው ዜና ምንድነው? አንተ የምታቀው የዋልክበትን ነገር ገልብጦ እንትን ይልሃል ማለት ነው። እነዛው ውሸታሞች ባናፉ ቁጥር አንተ የዛ ሰለባ ሆነህ ያየውን ነገር እንድትጠራጠር ያደርጋል። እንዴ እኔ ያየሁት ይሄ ነበር እንዴት ነው እንደዚህ የሚለው? እውነትም በሌላ በኩል እንደዚህ ነገር ተፈጥሮ ይሆን እንደ ብለህ ተጠራጥራለህ። ሰው ደካማ ነውና ማለት ነው። ስለዚህ ውሸት በተደገመ ቁጥር እውነት ይመስላል ይባላል። በመሳሌ ሲደገም ያም የሚለው ከሆነ ታፍራለህ። አንተ የምታቀው ነገር እንኳን ቢሆን ብቻን መخለፍ አትችልም ማለት ነው። ስለዚህ የውሸታሞች ብዛትና ርብርቦች ተጽዕኖ አድርጎብህ በእውነቱ እንዳትጠራጠር እውነቱን ነግሬሃለሁ ማለት ነው። ስለዚህ በመሳሌ ሰለፎች ምን ይላሉ? لا يحشنك قلة السالكين وكثرة الهالكين ይላሉ። አንድ የተጨባጭ ሆነ ሐቅ ነገር ካየህና ካወክ በኋላ ያንን ሐቅ የሚከተሉ ሰዎች ጥቂት መሆናቸው አያሳፍርህ ይላል። ያንን የሚጻረሩት ደግሞ ብዙ ጅምሁር መሆናቸው አያደፋፍርህ ይላል። ሐቅ ሁሉ ጊዜ በተከታይ ብዛት አይደለም የሚወዳደረው በሚዛን ነው። ስለዚህ ሁሉ ጊዜ ብዙ ሰዎች የውሸት ሰለባ ናቸው።
የእውነት ጓዶች ጥቂቶች ናቸው ሁልጊዜም ማለት ነው። ስለዚህ አንተ ብቁ ንቁ ሆነ እውነቱን ተመራምረህና አጣርተህ ከሐቅ ጋር መቆም አለብህ እንጂ አገር ሁሉ ይሄን ነገር አልተቀበለውም እኔስ እንዴት ተቀበለዋለሁኝ አትበል። የውሸታሞች አገር ቢሰፋ ዋጋ የለውምና ኢላላ አላህ Subhanahu Wa Ta'ala ولا تكونن من الذين كذبوا بآيات الله ያ አላህን ተአምሮች እና ያላህን አንቀጾች ካስተባበሩት ደረቆች እንዳትሆን። ብዙዎቹ አላህ የሚነግራቸው ነገር አይዋጥላቸውም። ውሸታ ማለቆቻቸው የሚያቀነቅኑላቸውን ግን በቀላሉ ይቀበሉታል ማለት ነው። አንተ ከነዛ አይነት ጅሎች እንዳትሆን ተጠንቀቅ ይላል። ፈተኩነ من الخاسرين ይሄንን ካደረክ ተከሳሪዎች ትሆናለህና። ሐቅ አንድ ተቀባይን ብታጣ ሐቅ ከመሆን አትወጣም። ሐቅ ናት ሁሉ ጊዜ። ባጢል ደግሞ ዓለም በሙሉ ቢዘፍንለትና ቢዘምርለት ከባጢልነት አይወጣም። ባጢል ነው ሁሉ ጊዜ ማለት ነው። ስለዚህ አንተ ብዙ የሚዘምሩለትና የሚያጨበጭቡትን ነገር እከተላለሁ ብትል እነዛ ብዙሃኖች ይዘው ኪሳራ ላይ ነው የሚወድቁት እንጂ ምንም የምታገኘው ነገር የለምና በድምጽ ብዛት አይደለም ሐቅ የሚለካው ይላል። ስለዚህ لا يعرف الحق بالرجال لا يوزن الحق بالرجال وانما يوزن الرجال بالحق ሰዎች መለካት ያለባቸው በእውነት ነው እንጂ እውነት በሰዎች አይደለም የምትለካው ይላል። ብዙ አጨብጫቢ ያለው ውሸታም ስለተዘመረ ባጢሉ ሐቅ ሊሆን አይችልም። ሐቅን ግን አንድ ሰውም ሁለት ሰውም ከተቀበላት ሐቅ ናት፣ እሷ ናት ፍሬ ነገር ስለሆነ እንቆናት እሷን ነው መቀበል ያለብህ ይላል አላህ Subhanahu Wa Ta'ala። በአሁኑ ጊዜ ግን ብዙዎቻችን የሐቅ ደጋፊዎች ሳንሆን የባጢል ሰለባዎች እየሆነ ነው። ለምን እኔ ብቻዬን ምን አረጋዋለሁ በሚል ሆዲህ እንኳን ያወቀ በቃ መኖር አለብኝ ትላለህ። የምትኖረው በውሸት ነው። በውሸት ኑሮህ እስተመቼ ጀሃነም ነው እኮ የሚጠብቅ ወደፊት። ስለዚህ አንተ ከውሸታሞች ጋር አብረህ ተከሳሪዎች እንዳትሆን ተጠንቀቅ ይላል አላህ Subhanahu Wa Ta'ala። እነ الذين حقت عليهم كلمة ربك ያን የጌታ ቃለ ውሳኔ የተረጋገጠባቸው ሰዎች ይላል ማለት እውነትን ረግጠው ውሸትን በመቀበልና በመከተል የሚጓዙ ሰዎች። እነዚህ ሰዎች መጀመሪያውኑ አላህ ለመከራ አጭቷቸዋል፣ ለጀሃነም መድቧቸዋል። እነዛ አይነቶች ሰዎች لا يؤمنون 10 ጊዜ ብትመክራቸው ብታስጠነቅቃቸው አያምኑም ይላል። ለምን ውሳኔ ያልፈባቸዋል። فلما زاغوا أزاغ الله قلوبهم የመረጥከው ነው። አላህ ሐቅና ባጢልን ግራና ቀኝ አድርጎ አመጣ። ከነዚህ ተውለቱ ምን ትመርጣለህ ሲልህ እኔ ባጢልን እመርጣለሁ አልክ። ልብ ብለሃል? እርግጠኛ ነህ ይልሃል። አዎ ختم الله على قلوب እገሌ ባጢል እመርጣለሁ ብሏል። በቃ አስድቀንለታል፣ ማህተም ይመታል። ከዛ በኋላ ተውባ እንኳን ድል የለህም ማለት ነው። ብዙ ሰዎች አይናቸው እያየ ነው ባጢል ውስጥ ሄደው የሚዘፈቁት። ዘመድ ወዳጅ እየመከራቸው እያስጠነቀቃቸው ግግም ይላል ማለት ነው። ለምን አላህ ዘንዳ ውሳኔ ያልፋል ማለት ነው። እሱ ይሄን ነገር መርጧል፣ ተመረጠ። በቃ የመረጥከውን ነገር አጽድቄልሃለሁ ነው የሚለው አላህ Subhanahu Wa Ta'ala። እና الذين حقت عليهم كلمة ربك ማለት ገሌ የጀሃነም ነው የሚል ውሳኔ ቃል ተወስኗል አላህ ዘንዳ። ይሄ ውሳኔ ካረፈበት በኋላ አንተ 10 ጊዜ ብትጮህ ማን ነው የሚሰማ? لا يؤمنون አያምኑም፣ ውሳኔው አልቋልና ማለት ነው። እና አሁን እንግዲህ የዚህ ደረጃ ላይ እንዳይደረስ ነው ሰዎች መረባረብ ያለባቸው። ልብ ብለህ ቆም ብለህ አስብ፣ ነፍስህን አደጋ ላይ አትጣል ብሎ ሰው ወገኑን፣ ዘመዱን፣ ወዳጁን፣ ጓደኛውን ሊመክር ይገባዋል። እምቢ ብሎ ግን እስከ መጨረሻው ድረስ የሚሄድበት አቋም ከያዘ በኋላ አንተ ብትጮህም በቃ ደራ ውስጥ ይገባል ተነጭራሹ ማለት ነው። እና እንዳውም ላንተ አልቀበልም የፈለገው ይሆን ይሄ ነው አቋሚ ይልሃል ተነጭራሹ ማለት ነው። እነዛ ሰዎች እንግዲህ አላህ ዘንዳ ውሳኔ ያለፈባቸው መሆኑን ያመለክታልና ያ አላህ ውሳኔ ቃል ያረፈባቸው ሰዎች 10 ጊዜ ብትመክራቸው ሊያምኑ አይችሉም። ምክንያቱም እኛ ዘንዳ ፋይሉ ተዘግቷልና ይላል። ወለው ጃአቱም ኩሉ አያ እንዲህ አይነቶችን ልግመኞች ለማሳመን ወደ ሐቅ ለማምጣት ብትረባረቡ አያት ተአምር የተባለውን ሁሉ ነገር ብታመጡ حتى يروا العذاب الالم የተደገሰላቸውን አሳማሚ ቅጣት በአይናቸው እስከሚያው ድረስ እንደነ ፍርዓውን ፈንከቻ ይሉም ታቋማቸው ይላል። ፍርዓውንም አመነኩ መጨረሻ ላይ በአይኑ ሲያይ ውጤቱን ማለት ነው። ግን አልተቀመውም።
አሁንም በየዘመኑና በየሀገሩ የባጢል ደጋፊ የሆኑ ሰዎች 10 ጊዜ ብትመክራቸው ብታስጠነቅቃቸው አይሰሙም። በመጨረሻ አላህ ጎል ሊያገባቸው ሲቀርብ ከዛ በኋላ ቁርጡን ሲያቆት አይናቸው ሲያይ ነው የሚነቁት የሚባንኑት። ያነ ደግሞ መመለስ አይቻልም ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይሄ ሁሉ የሰው ልጆች ባህሪ መሆኑን አውቆ በየጊዜው የሚደገም ነገር ነውና ካለፉት ስተቶች ተመማር አለባችሁ። ሰዎች ደግሞ አስቀድማችሁ ወደ ውሳኔ አትሩጡ። ግራቀኝ አይታችሁ አመዛዝናችሁ አመሳክራችሁ መሆን ያለበትን ነገር ነው። በነፍስ ለምን ትቀልዳላችሁ? ነፍስ መተኪያ የላትም እኮ። አንድ ነፍስ ተጠፋች ሌላ የለህ። እንዴት ነው አንተ እንደዚህ ዝም ብለህ ዘለህ እንደው በቀላሉ ባጢል ላይ ሄደህ የምታናፋው? ይላል አላህ Subhanahu Wa Ta'ala فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم عذاب الخزي ለመሆኑ የሰው ልጆች ከታሪካቸው ብዙ መማርና ከብዙ አደጋ መዳን ሲጠበቅባቸው ይህን እድል ለመጠቀም ያልቻሉት ለምንድን ነው? ይላል አላህ Subhanahu Wa Ta'ala ካለፈው ታሪክ ብዙ ስተቶች ተፈጽመዋል። ከነዛ ስተተኞች ታሪክ ተምረው ቀጣዮቹ ትውልዶች ማምለጥ ሲገባቸው ብዙዎቹ ግን ያንኑ የስተት እርምጃ እየተከተሉ ሲጠፉ ነው የሚታዩት ይላል። ለማኑ እንደምንድን ነው ያ አላህ የሰው ልጆች ቀዳሚዎቹ በፈጸሙት ስተት ለአደጋ ሲጋለጡ ያዩ በዛ ነገር ተከትለው ተጎድጉደው ከመሄድ ቆም ብለው ለምን አያስቡም? ይሄ መንገድ አያሰድም፣ በዚህ የገቡ ሰዎች እኮ አደጋ ላይ ወደቁ ብለው ለምን አያስቡም ይላል። ይሄ ነበር የሚጠበቀው ዑቀላ እንደመሆናቸው። فلولا كانت قرية ማለት አህሉ ቀሪያ አላህቲ ሙዳፍ የከተማ ነዋሪ የሆኑ ሰዎች አመነት ለምን አላመኑም ማለት فنفعها إيمانها እና በወቅቱ አምነው ያያመኑት እምነታቸው ለምን አልጠቀማቸውም? ይሄ ሊሆን የሚገባው ነገር ነበር ማለት ነው። ከሌሎቹ ስተት ተምረው ብዙዎቹ ከስተት መዳን እና ማመን ነበረባቸው በወቅቱ። ይሄንን ግን ያደረጉትና በዚህ እድል የተጠቀሙ ስንት ናቸው ሲባል እሚንት ነው ዝግባ የሚባል አይደለም። ኢላ ቀውመ ዩኑስ አለ የዩኑስ ህዝቦች ብቻ ሲቀሩ የዩኑስ ህዝቦች ብቻ ናቸው አደጋ ታንዣበባቸው በኋላ በተአምር ሊያመልጡ የቻሉት ማን ነው? አስቸኳይ እርምጃ በመውሰድ። ሌሎቹ ግን እየተጃጃሉ ሁሉም የአደጋ ሰለባም ሲሆኑ ነው የተገኙት። ለምንድን ነው እንዲህ ሊሆን ያልቻለው ብሎ ይጠይቃል። የዩኑስ ሰዎች ግን ልክ ቀደም ሲል እንደ ሌሎቹ ካፊሮች ሲጃጃሉ ቆይተው ነበረ። ነብዩን ያው ሳሂር ካህን ሻዕር እያሉ ሲያሰቃዩአቸው ቁም ስቅል ሲያሳዩ ቆይተው በመጨረሻ ግን ነገሩ ውድመታቸው እንደተቃረበ ሲሰማቸው አስቸኳይ እርምጃ ወሰዱ ማለት ነው። ያኔ አላህ ታረቃቸው ተመለሰላቸው። ለማ አመኑ ከልባቸው ሲያምኑ ጊዜ እንደነ ፊርዓውን ለነፍስ አዲን ሳይሆን ማለት ነው። ከሸፍና عنهم عذاب الخزي في الحياة الدنيا በዚህ በቅርብ ህይወታቸው አዋራጅ የሆነ ቅጣት ከመጣና ካንዣበበባቸው በኋላ ያንን ቅጣት ወዳውኑ ገታንላቸውና አዳናቸው ይላል። ወመተዕናሁም ኢላ ሒን እስተድሜ ፍጻሜያቸው ድረስ በሰላም እየተጠቀሙ እንዲቆዩም አደረግናቸው። እንደዛ አይነት እርምጃ መውሰድ ቢችሉ ኑሮ ሌሎችንም እኮ እንታደጋቸው ነበር ይላል አላህ Subhanahu Wa Ta'ala። እና ሱራዋ የተጠራችበት የልዩ ታሪክ ስላለ ነው ሱረቱ ዩኑስ የተባለችው እቺ ሱራ ማለት ነው። እነዚህ ሰዎች እንግዲህ ከሌሎቹ ህዝቦች ለየት ያለ አቋምና ባህሪ ያሳዩ ቆራጦች በመሆናቸው አላህ ወደሳቸው። ሱብሃንአላህ አታዩ ምን الذنب كما لا ذنب له። እንደ ሌሎቹ ህዝቦች በጣም የገረሩ ካፊሮች ነበሩ። መጨረሻ አካባቢ ላይ ግን አላህ ወፈቃቸው ማለት ነው። እና ነብዩላህ ዩኑስ አለይሂ ሰላም ኒኒዋ በሚባል ሀገር ነው የተላኩት። ኒኒዋ የት እንዳለ ታውቃላችሁ? አሁን ኢራቅ ውስጥ ናት። አሁን መውሲል አሁን ከፍተኛ ጦርነት ያለባት ቦታ እና እዛ ቦታ ነበሩ ማለት ነው ነብዩላህ ዩኑስ። እዛ አካባቢ ያሉ ህዝቦች ልክ እንደሌላው ህዝብ ኩፋሮችና ሙሽሪኮች ነበሩ። እና እሳቸው ሊያሳምኑ ብዙ ጣሩ። አመታት ውጣውረድ ስንት መከራ ደረሰባቸው። በመጨረሻም በቃ ተስፋ አስቆራጭ የሆነ መልስ ሰጣቸው። አትድከም በቃ እኛ የፈለከው ቢሆን አንተን አንቀበልም አንከተልም አሏቸው። ያነ እሳቸው ደግሞ ተበሳጩና እንግዳውስ አልቆላችኋል። ምክንያቱም ተነብያት ታሪክ ተምረዋል እሳቸው። እንደዚህ አይነት አቋም ያዙ ሰዎች እንደሚጠፉ ስለሚያውቁ ትንሽ ቸኮሉና እንግዳውማ ይሄ ከሆነ አቋማችሁ እኔ ካሁን በኋላ እናንተ ጋራ
ጊዜ ማጥፋትም አልፈልግም በቃ አልቆላቸዋል እናንተ ጉዳይ ብለው ተሰወሩ ከመሐከላቸው ጠፉ ማለት ነው። እና ሰዎች አገር ሽማግሌ ጥሩ ነው አንዳንድ ጊዜ በሳል ሰው ሲኖር ይህ አነጋገር ተሰማቸው በቃ እናንተ ጉዳይ አልቆላቸዋል ብለው የታለ ሲሉ በነጋታው የለም ማንም ሰው አላየነውም ሰፈሩ በሙሉ ቢመረመር የሉም ሰውየው ወጣው ሄደዋል ተከተማ ማለት ነው። እና ተገባቸው ባህር ነበረ እዛ ባህር ሄደው መርከበኝ ተከራይተው እሳቸው ሌላ አላሰቡት ችግር ላይ ሊወድቁ ነው። ሰዎቹ ግን ሰውየው የታለ ብለው ሲያፈላልጉ ጠፉ። ሲጠፉ ደነገጡ ማለት ነው። ያ የዛተብን ቅጣት ሊፈጸም ነው ታሪክን ያቃሉ። እና አንድ ነብይ አላህ Subhanahu Wa Ta'ala ሊረዳው ሲፈልግ ነብዩን መጀመሪያ እንዲወጣ ያዘዋል። ስለዚህ ሰውየውን የሰወረው በቃ የኛ ነገር አልቆልናል ማለት ነውና ተሰብሰቡ አለ አገር ወዳውኑ በቅጽበት ተሰበሰቡና ይሄ ሰውዬ በቃ ነገሩን አስጠንቅቆን እንቢ ብለናል አሁን እሱ ነፍስ ያውጪ ብሎ ለራሱ አመለጠ ማለት ነው እኛ አልቆልናል ስለዚህ አሁን ከልባችን ተውባ ማረግና ጌታችንን መማጸን አለብን አሉና ወዳውኑ ሁላቸውም ተልባቸው ተውባ አድርገው ማልቀስ ጀመሩ መማጸን ጀመሩ ጌታቸውን በአንድ ድምጽ ከልባቸው ማለት ነው። ያኔ ቅጣቱ አካባቢው አልደረሰም ገና። ስለዚህ አላህ Subhanahu Wa Ta'ala ገርገራ ተመግባቱና እጅ ተመግባታቸው በፊት ስለሆነ ተውባ ያደረጉት የተወሰነች ጊዜ ጋብ ስለነበረች በዛይ ሰዓት አስፈላጊውን እርምጃ ተውበተ ነሱህ በማድረጋቸው ተቀበላቸው ማለት ነው። እና ጌታችን አሁን ፈትነን ከፈለክ ነብያችንን አምጣና ማሐከላችን የፈለገውን ነገር ይበለን እሱን ለመቀበልና ለመከተል ዝግጁ ነን ብለው እያለቀሱ ለመኑት ማለት ነው። ያኔ ከልባቸው መሆኑን አየላቸውና አላህ ተቀበላቸው ማለት ነው። እና ያ የመጣው ቅጣት የተዛተባቸው ነገር ሳይፈጸምባቸው ቀሩ በወቅቱ ያው እርምጃ በመውሰድ በመቻላቸው ማለት ነው። እሳቸው መርከብ ሄደው ተከራይተው ጉዞ ጀመሩ ወደ ጎረቤት ሀገር ተሻገረው ሊሄዱ ማለት ነው። ያኔ እሳቸው ደግሞ የተወሰነች ያው የችኮላ ስተት አጋጠመቻቸውና ማንኛውም ነብይ ኡመቶችን ሊያጠፋ ሲፈልግ አላህ ውጣ ብሎ ትእዛዝ ይሰጣል ልዩ ትእዛዝ በዚህ ደቂቃ አሁን መውጣት አለብህ አማኞችም ካለ አማኞችን ይዘህ ውጣ ይላቸው ነበር። እሳቸው ግን ሰዎቹ እንቢ ካሉ እንግዲህ እኔም ማረገውን አቃለሁ የሚል ጥቅል ዛቻ ሰጥቷቸዋል። ያን ነገር ስላወቁ ብቻ በቃ አልቋል ነገሩ ብለው ውጣ ሳይባሉ ቸኩለው ወጡ። ያ ሌላ ችግር ነው። ስለዚህ እዛ ሲወጡ መርከቧ እንዳሁኑ ያው ዘመናዊ መርከብ አይደለም በሞተር አይደለም የሚሄደው በንፋስ ላይ ሸራ ተወጥሮለት ንፋስ እየገፋው ነው የሚሄደው። ኃይለኛ አውሎ ንፋስ መጣና ይጥቦለቦል ገባ ውጥንቅጡን አወጣው ተሳፋሪዎች እንዲገለብጣቸው ማለት ነው። ያኔ መላሆቹ የመርከብ ሰራተኞች ያው ኺብራ አላቸውና የዛ አይነት ነገር የሚያጋጥመን ወንጀለኛ ሰው ስንጭን ነው አሉ። ስለዚህ ጎበዝ ሁላችንም ከምናልቅ ወንጀለኛ አውጡና እንዳን ይሄን ወንጀለኛውን ለባህሩ እንስጠውና ፊዲያ ይሆንና እኛ መዳን አለብን ብሎ መላሁ ሹፌሩ ትእዛዝ ሰጠ ማለት ነው። የጊዜ ማን ነው እኔ ነኝ ብሎ ሊያወጣ የሚችለው ራሱ ሁሉም ሰዋራን የንጹህ ነኝ ምንም ነገር የለም እያለ መከራከር ጀመረ። እሳቸውንም ሲጠይቋቸው አይ እኔ ሳላወቃቸውም እንጂ ተራሰው ሳልሆን እንዳውም ነብይ ነበርኩ አሉ ተኩራርተው። ትልቁ ወንጀለኛ እሳቸው ናቸው አልሰሙ። በተለይ የኮበለለ ካለቃው የኮበለለ ባሪያ ስጭን ነው እንደሚያጋጥመኝ ያለ ሰውየው ደግሞ እሳቸው ከጌታ ፍቃድ ኮብልለው ነው እየሄዱ ያሉት። ስለዚህ እንግዲህ በፍቃዳቸው ማጣወጡ ከሆነ ወንጀለኛውን እጣ መጣጣል አለባቸው አለ። እጣ ተጣጣሉና የፈረደበት እጣ ይወጣበት ይወረወራል ተባለ። ተስማሙ። እሳቸው ምንም ችግር የለም ብለው ያው በጣው ተሳተፉ ማለት ነው። ፈሳመ فكان من المدحضين እጣው ሲወጣ ነብይ ነኝ የሚለው ሰውዬ ላይ ወጣ ማለት ነው። እና አንተ አጭበርባሪ ለካንተ ነህ ልታጠፋን የነበርከው ተባሉ። ሁሉም በጥፊ በርግጫ ብሎ ገፍትሮ ጨመራቸው ባህር ላይ ማለት ነው። ሱብሃንአላህ አላህ ሙሐባ እንደማያደርግ ነብይን የሚያህል ሰው ሱብሃንአላህ። እነዚህ ተራ ሰዎች ካፊሮች ናቸው እንግዲህ አብረዋቸው ያሉት ግን በዚች ሙኻለፋ እሳቸውን እንቀጫ ሰጣቸው ማለት ነው። ሆኖም ግን ያው ለትምህርት እንጂ እንዲጠፉ አይደለምና የፈለገው ትልቅ አሳ ነባሪ እዛ አካባቢ ርቦት ይንጎባለል ነበርና ቁርስ እየፈለገ በቃ ይሄን ቁርስ ሰጥቻለሁ ባይሆን ላ ተዲም ለሁ ለህማን ወላ ተክሲር ለሁ አዝማ ይላል። ያ አንድ ዳቦ ሰጥቻለሁኝ ግን እንዳታኝከው አላቸው።
አጥንቱን እንዳሰብር ስጋውንም እንዳታበላሸው ዝም ብለው ውጠህ እንደንቁላል ያዘው ለተወሰነ ጊዜ አለና ያንን ቀልሞ ዋጣቸው ወዳውኑ ማለት ነው አሳነባሪ ከዛ በኋላ ጥፋታቸውን አወቁ እዛች ከገቡ በኋላ ማለት ነው ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን ወንጀለኞች ላይ አኩርፌ ኮብለሌ ሄደ ያለው ስለኔ ትልቁ ወንጀለኛ ሆኜ አረፍኩኝ አሉ የሰው ልጅ ራስን መጠርጠር አለበት ምክንያቱም ሌሎች ላይ የሚታየው ነገር ጎልቶ ይታያል እሱ ግን ሳያውቀው ንጹህ ነኝ ያለው ወንጀለኛ ሊሆን ይችላል ማለት ነው ስለዚህ እሳቸውም ተውባ ደግሞ አላህ ወፈቃቸው ማለት ነው እዛ ድርብርብ ጨለማ ውስጥ ሆነው አሳነባሪ ባህር ውስጥ ሌሊት ጨለማ ይዛው ሁሉ ጥንቅጥ ውስጥ ሆነው ጌታቸውን መማፀን ጀመሩ ወለውላ انه كان من المسبحين للبث في بطنه الى يوم يبعثون አወቀ ጎበዝ ነው አመላለሱን እንዴት አወቀበትና ጥፋቱን አውቆ ጌታ ይቅር በለኝ እኔ ወንጀለኛ ነኝ ባይል ኑሮ እስከቂያማ ቀን መቃብሩ ሆኖለት ይቀር ነበር ያ አሳነባሪ ግን ይሄንን ሲል ወዳውኑ አላህ ፈረጃ መጣላቸውና አሳውን በቃ ወደቡ ላይ ወሰድና ትፋ ብሎ አዘዘው ራሱ ወስዶ ባህሩ ዳርቻ ተፋቸው ማለት ነው እዛ ወደቁ ለተወሰነ ጊዜ ያውሱ ሆድ ውስጥ እንትን ብለው ሰውነታቸው ተላልጦ ደክመው ተልፈስፍሰዋል መንቀሳቀስ አይችሉም فانبتنا عليه شجره من يقطين سبحان الله እንደገና ማገገሚያ ማስተማሚያ ሰጣቸው እዛ እና መጠለያ የለም የሆነች እንደ ቅል የሆነች ሐረግ ነገር አበቀለላቸውና እሷ በላው ላይ በደረቅ እንጨት ላይ እንደዚህ እንደ ዳስ እንትን እያለች መጠለያ ሆነችላቸው ከዛ በኋላ ምግብ ከየት ይመጣል ሳቸው መንቀሳቀስ አይችሉም ገዛላ የምትባል አውሬ እሷን እዛ አካባቢ ልጅ ወልዳ ታጠባ ነበረ ይሄንንም ሰው ያጥዩ ብሎ አዘዘ አላህ Subhanahu Wa Ta'ala ገዛላ በጣም ፈሪ አውሬ ናት የሰው ድምጥ ከሰማች አገር አይበቃትም ትታ ነው የምትሸሸው አሁን ግን አላህ ያላህ ትእዛዝ ስለሆነ እንደ ልጆቿ መጣ ተተኙበት እንኳን ቀና ብለው እንኳን መጥባት አይችሉም ተኝታ እንደዚህ ተመቻችታ ጡቱን ወስዳ ተለግስላቸዋለች ያችን እየጠቡ ቀናት ዛት ቆዩ ማለት ነው ከዛ ሲሻላቸው በላንተ ጥፋተኛ ነህ ሰዎቹ ተውባ አድርገዋል አንተን በጉጉት እየጠበቁ ነው አሁን ሂድና አስተምራቸው ብሎ ወደ ህዝባቸው መለሳቸው እና አርሰልናው ኢላ ሚአቲ አልፊን አው የዚዱን ኢላ 100,000 በላይ የሚሆኑ ህዝቦች በጉጉት ይጠብቋቸው ነበረ እንደገና ሄደው ህዝባቸው ጋር ተቀላቀሉ ሰዎቹም እንዳሉት በተውባቸው ጸኑ በጥሩ ሁኔታ እድሜያቸው እስከሚያልቅ ድረስ ቀጠሉበት ይላል ስለዚህ ይሄ ታሪክ ትልቅ በጣም እንግዲህ ወርቃማ ታሪክ ነበረ ሰዎች ለተወሰነ ጊዜ ነብዮች ጋር መከራከር መጋጨት ያለ ነው እስከሚገባው ድረስ ግን እስከ መጨረሻ ድረስ ተመግረር ሰውየው ማንዴ ጠንከር ያለ ማስጠንቀቂያ በሚሰጥ ጊዜ ይሄ ነገር እውነቱ ነው መሰል ልንጠፋ እንችላለን ብለው እንደ ቀውሙ ዩኑስ መመለስ ለምን አልቻሉም ሌሎቹስ እንደዚህ ያረጉ እኮ ብዙ ህዝቦች ሊድኑ በቻሉ ነበር በማለት ይወቅሳል አላህ Subhanahu Wa Ta'ala እና አዋራጁን ቅጣት አላህ እንዳይደርስባቸው ታደጋቸውና ገላገላቸው ወመተዕናሁም ኢላሂን ማለት ኢለንቂዳ ያጃሊህም ያ መደበኛ እድሜያቸው እስከሚጠናቀቅ ድረስ የቅጽበታዊ የጅምላ ቅጣት ቀረላቸውና በሰላም እንዲኖሩ አስቻልናቸው ይለው ወለው ሻ ረቡከ ለአመነ መን ፊል አርዲ ኩሉሁም ጀሚዓ ስለዚህ ወቅቱ ስላለቀ እዚሁ ላይ እናርፋለን ኢንሻአላህ በነገው ዕለት የሚቀጥለው ይቀጥላል ማለት ነው ወሰለላሁ ዐለ ነብይ ወኢላ ሊቃ